አንቺ ወንድምሽን ተናግረሽ ከዚህ ሴትዮ እንዲፋታ አድርጊ እና አስወጣት እያልኩኝ ነው። አንተ ከብድ ጋር ዳኒ ከመጣ እኔ አንድ ቀን ቤታችን ሰላም አግኝቶ አያውቅም። ማን አንተ ሚስቴ ፊት ነበር ጀመር መተት የተደረገበት ነው አለ ይሆን ምንድነው ያሰራችሁ ጭራሽ አልጋችን ወርሰው ቁጭ በል ዝም ብለሽ እንደዛ ነው። አንቺ ይኸውልሽ ወንድሜ ምናምን የሚለውን ነገር አትበይ። እኔ ማድረግ ያለብኝ ነገር ጠንቅቄ አውቃለሁ። በቃ አርግኔ ወንድሜ በያላሰብኩ አይደለም እየረዳሽ ነው ለሱ። ባለፈው እዚህ ጋር ሁለቱንም አግሞት ውጪ በቦክስ ማስወጣቸው ነው። አንቺ ነሽ ሌላ ደባደብ ቆሜልኝ ስንደባደብ ቆሞ ማየት አይደለም። አንቺ ወንድምሽን ተናግረሽ ከዚህ ሴትዮ እንዲፋታ አድርጊ እና አስወጣት እያልኩኝ ነው። ሰላማችንም ነው። አይ ካልሽ ደግሞ ሁለቱንም ማስወጣቸዋለሁ። እማስወጣ ደግሞ ከቤት ብቻ አይደለም ከህይወታችንም ጭምር ነው ማስወጣ። ናውጣ ምን አድርጎ ነው ደግሞ ሴተኛ? አንተ ልጅ አንተ ከብድ ጋር ምንድነው? ተነስሽ በርን ዘጋቢና እና ምን ፈልገህ ነው ምናምን ብለህ ይዝጋው። እኛ ላይ እኔ ላይ ነው የዘጋው። አንተ እኔ ላይ ዘጋ። ሰብራላችሁ። ኧረ ተው ግን እኔ ላይ ዘጋ። ምንድነው እያደረገ ያለው? የፈለኩትን መምረጥ አልችልም። እኔ በዚህ ሰው ቤት አልጋ ላይ ነው እንደመርጣ የምትቀመጠው። ምን አገባችሁ እናንተ? የእህቴ ቤት እኮ ነው አይደል እንዴ? አንተ ቆይ ምንድነው አፍጨረጨረ? በጣም የእህቴ ቤት እኔ አይደለሁም። በቃ ማለት አይደለሁም። አዎ ከሷ ጋር የምትቆመው ነገር እያደረክ ከእህቴ ከባሏ ጋር ነው የምትቆመው። ይኸውልሽ ይዘሃው አያገባችሁም። ምንም ቢሆን አያገባችሁም። በቃ ውጡልኝ። ይኸውልህ ውጡልኝ። ውጡ። አልፈልግም። በራሳችን ቤት ውጣልኝ። አያገባችሁም ይባላል። ቆይ ማውጣት ካለብን እንኳን አንተ ነው ውጪ። ምን ስለሆንክ ነው የምታስወጣው? ውጪ አንቺ በዚህ አናትሽን ሳልበረግድልሽ ውጪ። እስቲ ወንድ ነው ሞክረው። ዞር እውነት ፈነክታታል። በጣም እንደዚህ ሰፈነክት ማን ዝም ይላል? አንተ ዝም በል። እኔ አንተ ላይ ተው አንቺ ሰነ ስርዓት ያዝ። ውጣ ይዘሃት ውጣ። እኔ እንዲህ ያለ ጭቅጭቅ አልፈልግም። ዛሬ በስነ ስርዓት ለማውራት ነው። ወተን እናውራ። ምንም የምናወራው ነገር የለም። ትንሽ ተው እጅን ይሰበር። ተው አንሳጭ። አያገባሽ አንቺ ብሎ እህት ይኸውልህ ባታብድ ራሱ ጤነኛ ብትሆን ራሱ አይሆንም። ክብርህን አያገባም። ከዚህ በኋላ ስለኔ ውሳኔ አያገባም። አንተ ተከበር። ምን አገባ እንዴ? የኔ ምርጫ ነው። ምን ሆነ ነገር ሆነ ሀል ይሄ ምርጫ ሊሆን አይችልም። የሆንኩት ነገር የለም ማለት ቢያንስ ጤነኛ አይደለችም። በግድ ነው አልሆንኩም። በቃ እሰይ እንኳን አላወራ ምን ይፈጠራ ነበር? ምንድነው እየሆነ ያለው? ብላ ይኸውልሽ አንቺ መሀል አትግቢ። እሱ ቢሰማ ኖሮ እኛ ራሱ በቂ ነበር አይደለም። እናቱ ተጨነቀች። እሷ እንዴት ነው አንተ ያማል እንዴ? ቆይ ጤነኛ አይደለም። አንተ እንደዚህ አይነት ነገር አታወራ። በቃ በሱ ይኸውልህ ተደርጎበት ከሆነ መተት ምናምን ከሆነ ተናገር አልኩ። ወይም ደግሞ የመተቱን ራሱን ሰሪው አንተ ከሆንክ ደግሞ ተናገር። እሱ ነው ካለህበት ከሷ ጋር ከሆንክ ይኸውልህ ልንገርህ፣ እኔ ማለት መተት ቢደረግበት እኔ ነፃነታችንን ስጠን። ምናልባት እዚህ ቤት ውስጥ ያለውን ቁሳቁስ ፈልገህ ከሆነ ይሄን ቤት ለማውረስ ፈልገህ ከሆነ እኛ ነፃነታችንን ስጠን እንጂ ትተንልን ነው የምንወጣው። ወላ ማለት ነው ይሄን ሁሉ ስቃይ ሲያመጣብን የነበረው ዳኒ ከመጣ እኔ አንድ ቀን ቤታችን ሰላም አግኝቶ አያውቅም። ወንድምሽም ቢሆን እኔ ልንገርሽ አይደለ ወንድምሽ መሆኑ ከታወቀ ወንድምሽ መሆኑ ከታወቀ ተደባደብ ነው የምፈልገው። በቃ አያገባውም። ስለኔ ህይወት አያገባችሁም እናንተ ማናችሁም። እኔ አትፈልግ በቃ ከዚህ በኋላ እንዳትነካ እኔ ጅም ማለት አበራፍ እረፍ
ይኸውልሽ እኔ እስካሁንም አንቺ ስላለሽ ነው ዝም ያልኩት። እየተመተውም ያለሁት አንቺ ስላለሽ እማን የምሬን ነው። እማናት በል አመዳም እማስከል እንዳሰማ ከዚህ በኋላ ያቀለልኩኝ አይደለም። በቃ በህይወቴ አትምጣ፣ አያገባም። የፈለከው መርጣ አግብታላ። እኔም የፈለኩትን ማግባት መብቴ ነው። እኔ ቤት አታገባባ። የራስን ህይወትና የራስን ኑሮ ኑር። ከፈለክ ለምን የአህያ ማደሪያ ውስጥ አትገባ? አህያ ስለሆንክ ሲጀመር ጉሮኖ ውስጥ ነው አንተ ማደሪያ ያለብህ። አትጩባት። ዝም በል። አንድ ነገር አታርክና ናራክ ማን አትግቢ እያልኩሽ እኮ ነው አንቺ። እሺ ምንድነው የምትሆነው? መያዝ ከቻልሽ እንቺ ይሄንን ያዥ። ማን ልትገቢ አልፈልግም። ሲቀጥል እንዳትነካት። ይኸውልህ እኔ ነኝ እንደማመጣ ሌላ ብስጭት ውስጥ እየገባሁ አንዳንድ ማለት ነው እንደዚህ ቁልፍ አድርጌ ህይወቷን ማዘለት ቁልፍ አድርገህ ፊት ማለት ነው። ይሄ ሁሉ ነገር ከመፈጠሩ በፊት ግን ውልቅ በጣፋን ንካት። አንተ ዳኒ ራፍኔ ፊት ስለሰጠው ማናችሁ ማትነኳት? ምንም ፊት ስለሰጠሽኝ አይደለም። በቃ የፈለኩት መምረጥ እችላለሁ። አያገባችሁም ነው ወተክ ነው ሳውት አይደለም። በቃ እዚህ ተመቻት፣ እሷ ተመቻት፣ አየሩ ተመቻት። መብቷ ነው። ምን አየር ይዛ ቢዛ ተጣማ ዘመቻት እስከፈለገችበት ሰዓት ድረስ የመቆየት መብት አለ። እኔ ሁሉም ነገር እየገባኝ ያለው ምን እንደሆነ ታውቂያለሽ? የራሱ ስራ ነው። በስነ ስርዓት ድረሽ ምን ብለሽ እንውጣለን ከዚህ ቤት? አያገባል። አዎ ድረሽ ምን ማለት ነው? መጀመሪያ ቢሆን ወግ ማረጓን አሳያለሁ። ትደረኛለች። መጀመሪያ ዳንኤል የሚባል ሰው ህይወታችንን ሊበጠብጥ መጣ፣ ሞከረ። ከዛ እኛ በመጨረሻ ላይ ተስማማን። አንቺን እስከማበዳ ደረሰሽ። ተስማማን። ገብቶሻል? ልክ ስንስማማ እሱ ምን ሆነ? ወንድም ሆኖ ተገኘ። ወንድም ሆኖ ሲገኝስ እኛን ወንድም ሆኖ ዳይሬክትሊ እኛን ፊት ለፊት ማጥቃት ስለማይችል እቺን ሴትዮ አመጣ። ታሪኩ ይሄ ነው። ባጭሩ ስገልጽልሽ ይሄ ነው ታሪኩ። እኔ ደግሞ የታሪክ ገብቶኝ እጄን አጣጥፌ የምቀመጥ ከመሰለ በጣም ተሳስተሃል። ይኸውልህ እፊት ገድያት ሌላ ነገር ከመፈጠሩ በፊት ይዛት ውጣ። ኮተትን ይዘው ምንም እውነት አይደለም። የተፈጠረው ነው እየገለጸልኝ ያለው ሴራክ እንደዛ ነው ሲታሰብ። አንቺ ራሱ ተይ፣ አንተ ተዋት እንዳሰነዝር የምሬ ነው። አንተ እኔ ራሴ ሞላባታለሁ። እግዚአብሔር ታግሼ ካለው የምራችሁ ነው። የምር በጣም ታግሼ ካለው እኔ እዚህ ቤት ሁለታችሁም ደንበለም እንዳታላቂ እኔ ደግሞ ታናሽ ስለሆነ አዋርደሻለሁ። በቃ እኔ ካንቺ ጋር እንደዚህ መናገር አልፈልግም። መነጋገር አልፈልግም። እሱንም አሳርፊ። እመንሽ እስከ ዛሬ ድረስ ህይወታችንን ያመሰቃቀልከው አንተ አይደለም። እኔ ካመነኮ ማለት ነው ቤቱን ሁላ ለቅቄላችሁ ይላል። ለምን ለአንዴና ለመጭ ፍቅር ይዞኛል ከሷ ጋር ምንም አያገባችሁ። በሷ የምመጡብኝ ከሆነ ደግሞ እፈረረ ፍቅር ምናምን አትበል። እኩያም አይደለችም። ጀመር ፍቅር እድሜ ምና አይገድበው። እስካሁን የት ነበርክሽ? ከኛ ጋር ሆነ እኮ ስታጠቃት ነበር አይደል? አላወኩም ነበር በቃ በሰዓቱ ምኑ እሷ እንደዚህ መሆኗን አላወኩም። ፍቅር መያዙን ነው ሲጀመር እሷ ታማ መተት ተደርጎባት ነው እንጂ እንደዚህ ሆነችው ምንም የምታቆም ነገር የለም። እኔ ስለ ቤተሰቦች ሲጀመር ስለሷ ሰምቻለሁ። ተነስተሽ ግቢ። ብዙ ነገር ሰምቻለሁ። መናገር በዛዛት ስላልቻልኩ ተነስተሽ ግቢ። አስገባትሽ እናውራኛ ምን አስገባት? እኛ እናውራለን። መብቷ ነው እዚህ ጋር ተግባ። አንተ ሰውዬ ትግባ ወደ ውስጥ ግቢ። ልቀቂኝ። እንደውም ተናበቃል። ፍቅር ነው አንተ ማናንተ ሚስቴ ፊት ነው አንቺ አደማኛ አንተ ልጅ እናቴ ነው ችግር የለም። አስመታሽኛ ደባደብ ካለብን እንደባደብ ችግር የለም። አደማኛ ምን ነው ተባባቱ እካ ጦሰኛ ምን አላችሁ ነው? በቃ እናቴ አለቀው አንተ ፍቅር ትልቻለህ እንዴ? ማድማት አይደለም ገና እገልሃለሁ።
ይኸውልህ ዳኒ ከዚህ በኋላ በቃ አንተ በአንድ አሮጊት እንደዚህ ትሆናለህ ዳኒ። አለቀው። አንተ እኮ ታላቅ ነህ ከሱ። በቃ ነገርኩት፣ እያስረዳሁት እኮ ነው። እሱ እኮ ይሄኔ ምንም አስመታሽኝ። አንቺ እያለሽ መመታት አልነበረብኝ። ችግር የለም። አንተም እኮ ነው መታኝ እና እሱስ ይሄም ቀን ያልፋል። መምታት አለብህ እሱ ቢያንስ እኮ የተባለ እኮ ነው። ወይኔ ዳኒ ይኸውልህ እያንዳንዱን ነገር ብታስተካክል ነው የሚሻለኝ። እሺ ቀጥይ ይሆናል። ቀጣይ ደግሞ ይሄንን ነው ማድረግ። ነውጂ እንዳልነካት እንጋጫለን። ያው አያገባም። እንዳልነካት ነውጂ አያገባህም። በቃ እንዳልነካት ውጪ። አያገባህም። ያገባኛል፣ በደንብ ነው የሚያገባኝ። ምንም መብቴ እኮ ነው። ቤቴ ውስጥ እኔ የፈቀድኩለት ሰው ብቻ ነው ሊኖር የሚችለው ማለት ነው። የማየው ካለ ነገር ሌላ ታሪክ ነው። ሁላ ተነሳላችሁ ዳኒ፣ እንደዚህ ደንበደን ትሆናለህ። እኔን መታኸኝ አንተ። አሁን ምንም ፈጠር ምንም አትወጣም ከዚህ ቤት። እሷ ድና ሁሉም ነገር እስኪያልቅ ድረስ አትወጣም ከዚህ ቤት። በጣም ጥሩ። ምንም የምታመጣው ነገር በጣም ጥሩ። ማትወጣ ከሆነ በጣም ጥሩ። ምንም እኮ እንትን አይባልም እኮ። እኔ ደግሞ ማረገውን አሳይሃለሁ። አንተም እዚህ ቤት እኔ በህይወት ቆሜ አትኖራትም። በህይወት ቆሜ አትኖራትም። አንተ ፍቅር በቃ እንደታላቅ ቢያንስ በቃ ዝም በል። አስመታሽኝ እኮ አስመታው እያየሽ እኮ አስደበደብሽኝ። እያደረክ ያለው ስርዓት ነው። እያደረኩ ያለው ስርዓት ነው። አዎ ማንም ሰው መውደድ ይችላል። በቃ ይችላል። መብቱ ነው። ከእናንተ እኮ ትበልጣለች። ከእናንተ እኮ መርዳት እኮ ነበረባችሁ እናንተ። ከእናትህ ትበልጣለች። አንተ ልጅ ምን ሆነ ካለ ምንም ትበልጥ። በቃ ፍቅር እድሜ ምን አይገድም። ኢንሻአላህ እንዲህ እናድርግ። ወደክ አይደለም። ቆይ ፍላጎትህ ምንድን ነው? ፍላጎትህ ምንድን ነው? እዚህ ትድናለች አይደለም። እዚህ እሷን ማዳን አይደለም። ቤት አለ አይደል? የተከራየው ቤት ይዛት ይውጣልኝ። ሰላም ላግኝ። ከሚስቴ ጋር በሰላም ነው፣ ከልጆቼ ጋር። መንፈስ የለም ለካ። መንፈሱ እኮ እሱ ራሱ ነው። መንፈስ ቢኖርማ እንደዚህ አይፈጠርም ነበር። አየህ፣ ሰው ቤት አልወጣም አይባልም። አልወጣም። እኔ ይኸውልሽ የምትነግሪው ከሆነ ንገሪው፣ ካልሆነ ግን ሌላ ታሪክ ነው የሚፈጠረው። ሁሉም ነገር ነበር። ዝም በይ ምን ነው አንተ። ተዋት በቃ ተዋት። ትሰማለች እያንዳንዱ ነገር። እሷ አንተ የምትላት እኮ እየሰማች ነው። በቃ አታወሪያት። አንቺም እንዳልቀየረሽ እኔ ይኸውልሽ እኔ ሌላ ነገር አልፈልግም። የሚፈልገውን ፍላጎቱን በስነ ስርዓት ይናገር። ከዛ በኋላ ከዚህ ቤት ውልቅ ብሎ ይወጣል። የማይሆን ከሆነ ግን ሌላ ነገር ነው የሚፈጠረው። ምንም ወይ ከዚህ ቤት ምንም እንቀሳቀሰው ነገር ሲጀመር መተት የተደረገበት ራሱ እዚህ ነው። በዚህ ቤት ጭራሽ ወደኛ መጣው። የት እንዳስቀመጣችኋት ደግሞ ፈልጌ ያገኘዋል። ይሄን መተት እናንተ ሊሆን ይችላል ያረጋችሁት። ዳኒ አሁን ገና ከኔ ጋር ልትጣላ ነው። ከኔ ጋር ልትናውጣ ሚስጥራችሁ ሲጋለጥ ምንድነው እያልክ ያለው? ምንድነው የምትለው? የምን መተት ነው? ማነው መተት የሚያደርገው? አታንጓጓ። ሰብሮ ልጅ የት ነው ያደረጋችሁት መተት? የምን መተት ነው የሚያወራው? ሰውዬማ እንደ ራስህ ካስመጣትክ ተናገር። ሲጀመር የራሱን ወደኛ መተት ተደርጎባት ነው እንደዚህ ሆነች። ወደኛ ያዘውክ ነው ያለው። በሰላም እንደዚህ አትሆን። እኔ እኮ ግራ ገባ። አንተ ውጣ ሰውዬ። ታማ ደብቃችሁት ጤነኛ አይደለም። እናንተ በሰላም እንደዚህ ሆነ አትሆንም። እናንተ የሆነ ነገር ብትፈልጉና ብታረጉባት ባካሉን እንደዚህ አትሆንም። ሴትዮዋ በቃ ራሷ ነች መተተኛ እያልኩ እኮ ነው። ስማ፣ ቤት ውስጥ መተት መፈለግ አይደለም። መተቷ ራሷ ስለሆነች እሷን እናስወጣ እያልኩ። ይዘሃት ውጣ በቃ። መተቷ እሷ ናት። ራሷ ነች የምትሆነው። መተት አይደለችም። እናንተ ናችሁ የሆነ ነገር አድርጋችኋት ነው። እሷን እንደምትጠሏት አውቃለሁ። ምንድን ነው እንደምትጠላት? ሲጀመር የደበቃችሁበትን ቦታ ማግኘት ይኖር። ምናልባት ደግሞ እኮ እሷ ላይ አድርጋችሁ ሊሆን ይችላል እኮ ገለዋ ላይ ምናምን አይደል? አዎ
ሊጋለጥባችሁ ሲል ነው ትምትሉ የሚያጋለጥ ያጋጥ ስራ ነው አንተ ያንተ ስራ ነው አይደለም እንዴ ሰውዬ? እሺ ምናልባትም እንኳን ሊደረግባት ይችላል። እናንተ አካል አረጋችሁ እኮ ምናልባት ሰው ሊያደርግባት ይችላል። ያን እንኳን ፈልገን ሰው ካደረገባት ውጪ ወጣችሁ እሱን አጣራ። እኔ ቤት አይደለም የምታጣራው። እኔ አይመለከተኝም ስለሷ ህይወት። አንተ ልጅ በእናትህ ቢሄድ ጋብቷል። ያገባል። ምን እያረጋት ነው? ምን እያረጋት ነው? የት ነው? እሺ የት ነው? እሺ ፈልግ መተት ሲጀመር መተት ይሰራበት አይሰራበት እኛ የምናውቀው ታሪክ አይደለም። ምንም የምታውቁት ታሪክ የለም። ገለጭ ታይ ቆይ መተት አድርገውብሽ እኮ ነው እነዚህ ወሬ። አንተ ስለስራ ከዳኒ ይኸውልሽ ለቃለች፣ እሷ አብዳለች። ምንድን ነው ያረግሽው ነገር አለ 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 ይሆን ምንድን ነው ያሰረችው? ምንድን ነው እሱ የሚኖረው ያማል። ቆይ ይኸውልሽ መንፈስ አየህ እራሱ እንጂ ይኸውልሽ ስሚኝ፣ መጀመሪያ ስሚኝ። አንተ ያዝ እግሯን ያዝ። ያኛው ምንድን ነው እሱ ያዝ። እንቺ ያሰረችው እግር አለ ያሰረችው። ያው በጌታ በኢየሱስ እና ምንድን ነው አይደለም ያልገባኝ ነገር ይሄ ሁሉ የምታውቀው ነው። መጀመሪያ አትበይኝ። እኔ ልነግራችሁ ፈልጌ እንዴት አወቅ? ሞክሬ ነበር። እንዴት አወቅ? ይሄን ነው ራሱ እንዴት አትረዱም? እስከ ዛሬ ድረስ ብዙ ነገር ተፈጥሯል። አልሳካለው እኛ ለማሳበን ነበር። አልሳካ ሲልክ ነው እሷ ጋር ሰርቀው ነው። እኔ አንቺ ላይ ሟ እና ምን ልበል? እንዴት አወቅ? ካወቅ እስካሁን ለምን ዝም አልክ? አንቺ ምን ሆነሽ ነው? እኔ ለአንቺ ብዬ ህመም ውስጥ ገብቼ ያደንኩሽ አንቺ አንተ አይደለም እንዴ ሊኖር ቻለ? ምን አውቃለሁ? በምን አይነት መንገድ ነው ልንፈታው የምንችለው? በምትግባባው ቋንቋ አስረድተህ ሰው ናይ ዘና እንፍታ እንካይ ዘን እንፍታ ካልፈራሽ ያዛትና በግድም ቢሆን ናይ እኛ ስንይዝልሽ ናይ ፍቹ ናይ ቶሎ በይ ስትፈረግጥ ቶሎ በይ በዛኛው ፍቹ እንጂ አንቺ እንዳትነካ አንተ በግርክ አንተ ሰውዬ ወያለች ፀሐይ አወቅሽ? እኔ ማን ዳኒ እኔ አውቃኛለች። እሷስ እሙ እሱስ ድናለች ድናለች እኮ ዳንሺ እኔን መተት አስርሶብሽ እኮ ያደርገውብሽ አስረውባት ነበር። እነማን ነው? ምን አውቃለሁ? የአንተም ስራ ሊሆን ይችላል፣ የእሱም ስራ ሊሆን ይችላል። አዎ ስለ ስራ ድረስ ይጠላት የነበረው አንተ ነህ። ስለ ስርዓት ትርዳለህ ከአንተ ራስህ ነው። አስረውብሽ ነበር እነዚህ መታተኞች። በእጃትን ከአንተ ሰውዬ ውሃ አድርግበት። ውሃ አድርግበት ያውቃሉ። ውሃ አድርግበት። ይበርሳል። የምን መድኃኒት ነው? እኔ ላይ ነበር ይሄ አንቺ ላይ ነበረ። የኔ ፍቅሪ እያልክ ነው? እንዲያው ነው ቆሽሻለሁ እኮ ገላዬን ስለምንድን ነው አላጠባችሁ? እንድትድም መስሎኝ ይሄንን እያደረክ ያለው። ይሄ እንደዚህ ለበስኩት። አይ ገለባብተሽ። ኧረ ፍቅር ግራ እያጋቡኝ ነው። እኔ እዚህ ጋር ላይ ትቀይራለሽ። ቶሎ በይ በእናትሽ። ምን አይነት አለባበስ ነው የለበስኩት? እኮ ቀይሪ ውስጥ ግቢና መጀመሪያ እኮ ነው እንደዚህ ያልነበረ ምለሽ። ቆንጆ እየነበርሽ እኮ ደግሞ አርጊ እንጂ ጨምር ጨምሪበት ነው ውሃ ማታቱ እንዲሄድ ማለት ነው። ቁጭ አድርጊ። ከዚህ በኋላ ሰላም ነው ቤታችን የሚሆነው። ስላንተ ፍቅርና ስላንተ ኮተት እናወራበታለን። ግን አሁን ሰላም ነው ወይ የሚሆነው? ደህና ናት። አሁን እያያጫት አይደለም። ቀስ ብለህ ይዛሃት ከዚህ ቤት ውጥ ማለት ለምንድን ነው የምወጣው? እየጠራችሁ እኮ ነው። ለምንድን ነው የምወጣው? አልወጣም። ምን ማለት ነው? ድምጻችን እንዳትሰማ
አሁን ደህና ዋልሽ ብለሃል። ይዘሃት ሂድ። አልወጣም ከዚህ ቤት ምን ይቀለላል? አንተም ዞር ሰላማችንን አይተን እኛ ራሳችን እናስወጣቸዋለን። ከእንግዲህ ደህና እንሆናለን ወይስ አንሆንም? ቤታችን ሰላም ያገኛል አያገኝም የሚለውን ነገር ኧረ አንተ ልጅ ቤቱን አትበጥበጥ በፈጣሪ። ምንድን ነው ደግሞ? በቃ ከታዩ ቁጭ በይው እናትሽ